ሩታዬ ትልቅ ስህተት እየሰራሽ ይመስለኛል። ምንም እንኳን የሚረዳሽ ሰው ቢጣፋና ከያቅጣጫው ተኩስ እየበዛብሽ ቢሆን እንኳን ምሽግሽንና ስፍራሽን ለቀሽ መሄድሽ ለዛች ነፃነት ለተባለች ልጅ ምን አይነት ውለታ እየዋልሽላት እንደሆነ ግን ገብቶሻል? ከሰዓት ትሄጃለሽ። ትንሽ ቆይተሽ 30 ደቂቃ። አንቺ እርግጠኛ ነሽ ከነፃነት ጋር እንደሄዳል? ያ ይሄን እኮ ነው የምለው እኔ። አቤል ሳይነግረኝ ሄደው እሷን እንድትሄድ አስጠንቅቀሽ ነበር። ሩታዬ ይገባኛል። ይኸውልሽ ምን ጊዜም ሁላችሁም እንድትረዱ የምፈልገው በሩታ ሳይድ ነው ያለሁት በዚህ ሰዓት። ምክንያቱም እውነት ያለችው ወይ አብርሃም ወይ ነፃነት ጋር ነው። ነገር ግን ሁለቱ ማለት ሚስጥር ይሁን ውሸት ይሁን ምን ይሁን ከሁለት አንዳቸው መናገር ስላልቻሉ ብቻ መሀል ላይ ተንጠልጥላ ስላለች እኔ አሁን ያለሁት በሩታ በኩል ነው። ነገር ግን መሄዳቸውን እርግጠኛ ነሽ ወይ? ምክንያቱም ነፃነት ምን አይነት ተንከሲስ እንደሆነች ታውቂያለሽ እኮ። ማለት የሰራችውን ቪዲዮ አይተሽዋል። የሰራችው ቪዲዮ እውነት አብርሃም አብሯት ቢሆን ኖሮ አንቺን ቅጥል እርር ለማድረግ ታሳይሽ ነበረ። ቢያንስ እሱ እንኳን ልደበቅ ቢል ሸረፍ አድርጋ እንኳን ታሳየን ነበረ። ነገር ግን እኔ እመኑኝ እርግጠኛ ነኝ አብርሃም ምናልባት ነገሮችን ለመሸሽ ራቅ ብዬ ላመልጣቸው ብሎ ሄዶ ይሆናል ብቻውን ብዬ አስባለሁኝ። የተከበራችሁ የቻናሌ ቤተሰቦች እናንተስ ምን ትላላችሁ? በኮሜንት ላይ ጻፉልኝ። አብርሃም እሺ አሁን ከነፃነት ጋር እንደሄደ በምን እርግጠኛው? ያ ከሰዓት መሄድም ካለብሽ ትሄጃለሽ። ስለዚህ እሷም ይሄኔ ትሄዳለች። እሷ ሄዳለች። እሱ ግን ቡታጅራ ሄዷል። ስደውለት እንደዛ ነው ብሎ የነገረኝ። ለምን ሳይነግረኝ ይሄዳል? ነገሮችን አብረን እንፈታ አይደል እንዴ የምንነጋገረው ሁሉ ጊዜ? ያ ይገባኛል። ነገሮችን አብራችሁ እንድትፈቱ ነው በተደጋጋሚ የምትጠይቂው። ማለት ቁጭ ብለህ በስነ ስርዓት እናውራ የምትዩ ነገሮችን ለመፍታት እንደሆነ እኮ ሩታዬ ይገባኛል። አሁን አንቺን እንደዚህ እያደረገሽ ያለውና ማለት በጣም ብዙ ነገሮች እንደተደራረቡብሽ አውቃለሁኝ። ይሄንን ውሳኔ ለመወሰን ጫፍ ላይ ደርሰሽ እንደተመለሽ ይገባኛል። በጣም ብዙ በተደጋጋሚ ጊዜ ማለት ነው። በጣም እርግጠኛ ነኝ ግን እኔ እመኚኝ ነፃነት ጋር አብሮህ አልሄደም። በጣም እርግጠኛ ነኝ። ልቤ እንደዛ እየነገረኝ ነው። ምናልባት ቡታጅራ ብቻውን ሄዶ ሊሆን ይችላል፣ ወይም ደግሞ እዚህ ተቀምጦ አውቆ ሄጃለሁ እያላትም ሊሆን ይችላል። ነገር ግን ከነፃነት ጋር አብሮ ቢሄድ ኖሮ ነፃነትን የመሰለ ተንከሲስ ሰው መቼስ እሱን ይዛ ሄዳ ቢያንስ ጨረፍ አድርጋ እንኳን ታሳየን ነበረ። የእውነቴን ነው የምነግርሽ ሩታዬ። እና ስፍራሽንና ቤትሽን፣ ትዳርሽን፣ ህይወትሽን እንዲህ ዝም ብለሽ ለማንም ማለት መሃላችሁ ያሉ ጠላቶቻችሁ እንዲደሰቱ ትተሻት ሂጂ። አብርሃም እየሰማኸኝ እንደሆነ አውቃለሁኝ። በሐዘንም በደስታም ማለት በከፍታም በዝቅታም ላለለይህ ተባብላችሁ እስከ ተጋባችሁና አብራችሁ መኖር እስከ ጀመራችሁ ድረስ እንደዚህ አይነት የእቃቃ የህፃን ልጅ ጨዋታችሁን ተዉ እባካችሁን። በቃ ሄዳላችኋለች አይደል? አሁን ነገሮችን ሁሉ ከታደርጋ ሄጃለሁ ስትል በጆሮአችሁ ሰምታችኋታል። እናንተም ውድ የቻናሌ ቤተሰቦችም እምላችሁ ነገር ቢኖር ስፍራችሁን እየለቀቃችሁ ማንም ሰው በእናንተ መለየትና በእናንተ ጸብ እንዲደሰትና እዛ ነገር ላይ የራሱን አሻራ እንዳኖረ እንዲሰማው አታድርጉ። ነፃነት ዛሬ ወደ ቡታጅራ ላይ ነው። ደስተኛ ባልሆንም ግን ግዴታ ማድረግ ስላለብኝ ለእናንተ ማሳወቅ ስላለብኝ እውነታውን መንገር ስላለብኝ ነው ወደ እናንተ የመጣሁት። ተመስገናለሁ። ቆይ እኔ አንድ ያልገባኝ ነገር ሩታ ያለች ያለችው አብርሽ ከነፂ ጋር ተያይዞ ቡታጅራ ሄዷል ነው። ነፂ እዚህ ጋር እንደምታዩት እንግዲህ ብቻዋን ነው ማለት። አሁን አብርሃም ከሷ ጋር ቢሄድ ኖሮ ሩታን ለማስቀናትና ሩታን ለማብገን እዚህ ቪዲዮ ላይ መቼስ አብርሃምን ይዛው ትገባለች ብዬ አስባለሁኝ። ወይም ደግሞ አብርሃም ተደብቆ ሊሆን ይችላል። አሁን እዚህ ጋር ነው ነገሩ የሚመጣው። ይኸውላችሁ የእውነት ሩታ እንዳለችው አብርሃም ነፃነትን ይዞ ቡታጅራ ከሄደ የእውነቴን ነው መነግራችሁ። በጣም ነው ማዝነው። ሩታ የወሰነችው ውሳኔ ትክክል ነው ብዬ አረጋግጣለሁ።
ነገር ግን ነፃነት እዚህ ቪዲዮ ላይ እንዳሳየችን አብርሃም ሳይደበቅ እሷም ደግሞ ብቻዋን ከሆነ ቡታጅራ የሄደችው ምንም እንኳን ሰው ባይረዳሽ እንኳን ሩታዬ ነገሮችን አብራችሁ መፍታት ስትችሉ ማለት በደስታም በሐዘንም በከፍታም በዝቅታም ተባብላችሁ ቃል ተገባብታችሁ እስከገባችሁ ድረስ ይገባኛል። አሁንም ቢሆን ማንም አንቺን እየተረዳሽ አይደለም። እንደዛ ማድረጉ ለምን አስፈለገ ብዬ እንደ ሐሳብ ይሰማኛል ውስጤን። የእውነት ግን አብርሃም ይሄን ነገር ካደረገው በጣም ነው የምታሳፍረው። በጣም ነው ማዝነው። የሩታና የአብርሽ ወዳጆች የግሬስ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እንዲህ ቀልድ ነው በጣም አንድ ጥያቄ ልጠይቃችሁ። በጣም ብዙ ህይወት እያያችሁ ያላችሁ ትልልቅ የቻናሌ ቤተሰቦች እንዳላችሁ እንደምትመለከቱኝ አውቃለሁ። በቀላሉ ትዳር እንደዚህ ማለት ቤት ስፍራ እንደዚህ የሚለቀቅ ነገር ነው? እሱም እያደረጉት ያለው ነገር ትክክል ነው? እሺ እሷ በጣም በብዙ ሰው አለመረዳት ውስጥ በጣም ብዙ ሰው በእሷ ላይ በመፍረድ ውስጥ ነው እያለፈች ያለችውን በል አብርሃም ይሄን ነገር ማድረግ ነበረበት? ምን ትላላችሁ? ተሳስቻለሁ እኔ ነገሩን በጣም እያጋነንኩት ነው? ትዳር ቀላል ነው? እስቲ ባካችሁን ኮሜንት ላይ ንገሩኝ። በሐሳቤ የምትስማሙ ሰዎች ግን የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ሐሳባችሁን ጻፉ። ለኔም ለነሱም ሁለቱንም ሜንሽን አድርጋቸው ስለመለቀው ሐሳባችሁን አስተያየቶቻችሁን ያዩታል ያነቡታል። ያ ጋይስ እንግዲህ ከሰሞኑ በግሬስ ፋሚሊ በአብርሽና በሩታዬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት እንግዲህ በጣም ብዙዎቻችንን ያሳዘነ ክስተት ተከስቷል። በግሬስ ፋሚሊ ውስጥ ሩታዬ ስፍራዋንና ቤቷን ለቃ ወደ ቤተሰቦቿ ጋር ልትሄድ ነው። ለመሆኑ ምንድነው ከቪዲዮ ጀርባ ያለው ነገር በዝርዝር የምናገር ይሆናል። ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንደተለመደው በዚህ በስክሪን ላይ ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ እንደተለመደው በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የአብርሽ የሩታና የነፃነት ወዳጆች የግሬስ ፋሚሊ በሙሉ አሁን ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ ላይክ በማድረግ ሐሳብና አስተያየቶቻችሁን ለመጻፍ ስትገቡ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን በዩቲዩብ ገንዘብ ለመስራት የምትፈልጉ ሰዎች በጠቅላላ ከጀማሪ አንስቶ ብቁ ሆናችሁ ጥሩ ክፍያዎችን በዩቲዩብ ለመስራት የሚያስችሏችሁን ሙሉ ቪዲዮዎች ለቅቄላችኋለሁ። ቪዲዮቹ ሙሉ በሙሉ የተሰሩት በኔው በራሴ ስለሆነ እየገባችሁ ከዚህ ቪዲዮ በኋላ እዛ እንደምንገናኝ እያሳሰብኩ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ይቅርታ። ሰላም ቤተሰቦች እንዴት ናችሁ? ሰላም ሩታዬ፣ ምን ነው? ይቅርታ መጀመሪያ ቆይ በደንብ ልረጋጋና ሰላም ልበላችሁ። እንዴት ናችሁ ቤተሰብ? እኔ ደህና ነኝ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። ማለት ቪዲዮ ያለቀው ትዝ እንደሚለኝ ከሆነ ከነፃነት ጋር አውርተው ከተለያዩ በኋላ ነው አይደለ? የለበሰችው ልብስ ይሄ አይደለም፣ ከዛ ስትመለስ ነው ብለን እንዳናስብ ማለት ነው። ስለዚህ የሆነ ነገር ተፈጥሯል ማለት ነው። ቪዲዮ ጀመርኩበት ምክንያት እኔ ወደ ቤተሰብ ጋር ለመሄድ አስቤ ነበረ። ወደ ቤተሰብ ጋር ደግሞ ልሄድ ምክንያት የሆነኝ ወይም ያሰብኩበት ምክንያት
ምን ነው? ያው ትናንትና ቪዲዮ አለቀኩኝም እኔም ማንንም አለቀቀም ከኛው እኔም እሱም አለቀቀም። ምክንያቱም እኔ ትንሽ የሚደብር ሁኔታ ውስጥ ነበርኩኝ። ምን ሆነሽ? አብርሽ ወደ ቡታጅራ ሄዷል። ዋት ምንድን ያለችው? ማለት ነፃነትን ቪዲዮ ሰርታለች። ቪዲዮ ሆኖ ወደ በኋላ በደንብ አድርጌ ያሳያችኋለሁ። ምን ሊሰራ ነው ሄደው? ማለት እንደዛ ተው በቃ ካጠገቧ መራቅ አለብኝ በዚህ ሰዓት አብረን መሆን ማለት የለብንም ብሎ ለኤፍሬም እንደነገረው አድርጎት እንዳይሆን አብርሃም እንዴ? እሺ አንቺ ወይም እሷ እንደዚህ መሆኗ ለምን አስፈለገ? እንግዲህ ተመልከቱ። እንደነገርኳችሁ ዛሬ ወደ ቡታጅራ ላይ ነው። ደስተኛ ባልሆንም ግን ግዴታ ማድረግ ስላለብኝ ለእናንተ ማሳወቅ ስላለብኝ እውነታውን መንገር ስላለብኝ ነው ወደ እናንተ የመጣሁት። ተመሰግናለሁ። ቆይ እኔ አንድ ያልገባኝ ነገር ሩታ ያለች ያለችው አብርሽ ከነፂ ጋር ተያይዞ ቡታጅራ ሄዷል ነው። ነፂ እዚህ ጋር እንደምታዩት እንግዲህ ብቻዋን ነው ማለት። አሁን አብርሃም ከሷ ጋር ቢሄድ ኖሮ ሩታን ለማስቀናትና ሩታን ለማብገን እዚህ ቪዲዮ ላይ መቼስ አብርሃምን ይዛው ትገባለች ብዬ አስባለሁኝ። ወይም ደግሞ አብርሃም ተደብቆ ሊሆን ይችላል። አሁን እዚህ ጋር ነው ነገሩ የሚመጣው። ይኸውላችሁ የእውነት ሩታ እንዳለችው አብርሃም ነፃነትን ይዞ ቡታጅራ ከሄደ የእውነቴን ነው መነግራችሁ። በጣም ነው ማዝነው። ሩታ የወሰነችው ውሳኔ ትክክል ነው ብዬ አረጋግጣለሁ። ነገር ግን ነፃነት እዚህ ቪዲዮ ላይ እንዳሳየችን አብርሃም ሳይደበቅ እሷም ደግሞ ብቻዋን ከሆነ ቡታጅራ የሄደችው ምንም እንኳን ሰው ባይረዳሽ እንኳን ሩታዬ ነገሮችን አብራችሁ መፍታት ስትችሉ ማለት በደስታም በሐዘንም በከፍታም በዝቅታም ተባብላችሁ ቃል ተገባብታችሁ እስከገባችሁ ድረስ ይገባኛል። አሁንም ቢሆን ማንም አንቺን እየተረዳሽ አይደለም። እንደዛ ማድረጉ ለምን አስፈለገ ብዬ እንደ ሐሳብ ይሰማኛል ውስጤን። የእውነት ግን አብርሃም ይሄን ነገር ካደረገው በጣም ነው የምታሳፈረው። በጣም ነው ማዝነው። ከሰዓት ትሄጃለሽ፣ ትንሽ ቆይ 30 ደቂቃ። አንቺ እርግጠኛ ነሽ ከነፃነት ጋር እንደሄደ? ያ ይሄን እኮ ነው የምለው እኔ። አቤል ሳይነግረኝ ሄደው እሷን እንድትሄድ አስጠንቅቀሽ ነበር። ሩታዬ ይገባኛል። ይኸውልሽ ምን ጊዜም ሁላችሁም እንድትረዱ የምፈልገው በሩታ ሳይድ ነው ያለሁት በዚህ ሰዓት። ምክንያቱም እውነት ያለችው ወይ አብርሃም ወይ ነፃነት ጋር ነው። ነገር ግን ሁለቱ ማለት ሚስጥር ይሁን ውሸት ይሁን ምን ይሁን ከሁለት አንዳቸው መናገር ስላልቻሉ ብቻ መሀል ላይ ተንጠልጥላ ስላለች እኔ አሁን ያለሁት በሩታ በኩል ነው። ነገር ግን መሄዳቸውን እርግጠኛ ነሽ ወይ? ምክንያቱም ነፃነት ምን አይነት ተንከሲስ እንደሆነች ታውቂያለሽ እኮ። ማለት የሰራችውን ቪዲዮ አይተሽዋል። የሰራችው ቪዲዮ እውነት አብርሃም አብሯት ቢሆን ኖሮ አንቺን ቅጥል እርር ለማድረግ ታሳይሽ ነበረ። ቢያንስ እሱ እንኳን ልደበቅ ቢል ሸረፍ አድርጋ እንኳን ታሳየን ነበረ። ነገር ግን እኔ እመኑኝ እርግጠኛ ነኝ አብርሃም ምናልባት ነገሮችን ለመሸሽ ራቅ ብዬ ላመልጣቸው ብሎ ሄዶ ይሆናል ብቻውን ብዬ አስባለሁኝ። የተከበራችሁ የቻናሌ ቤተሰቦች እናንተስ ምን ትላላችሁ? በኮሜንት ላይ ጻፉልኝ። አሁን ከነፃነት ጋር እንደሄደ በምን እርግጠኛው? ያ እሱን ጠይቀና ከሰዓት መሄድም ካለብሽ ትሄጃለሽ። ግን ስለዚህ እሷም ይሄኔ ትሄዳለች። እሷ ሄዳለች። እሱ ግን ቡታጅራ ሄዷል። ስደውለት እንደዛ ነው ብሎ የነገረኝ። ለምን ሳይነግረኝ ይሄዳል? ነገሮችን አብረን እንፈታ አይደል እንዴ የምንነጋገረው ሁል ጊዜ? ያ ይገባኛል። ነገሮችን አብራችሁ እንድትፈቱ ነው በተደጋጋሚ የምትጠይቂው። ማለት ቁጭ ብለህ በስነ ስርዓት እናውራ የምትይው ነገሮችን ለመፍታት እንደሆነ እኮ ሩታዬ ይገባኛል። አሁን አንቺን እንደዚህ እያደረገሽ ያለውና ማለት በጣም ብዙ ነገሮች እንደተደራረቡብሽ አውቃለሁኝ። ይሄንን ውሳኔ ለመወሰን ጫፍ ላይ ደርሰሽ እንደተመለሽ ይገባኛል። በጣም ብዙ በተደጋጋሚ ጊዜ ማለት ነው። በጣም እርግጠኛ ነኝ ግን እኔ እመኝኝ ነፃነት ጋር አብሮ አልሄደም። በጣም እርግጠኛ ነኝ። ልቤ እንደዛ እየነገረኝ ነው። ምናልባት ቡታጅራ ብቻውን ሄዶ ሊሆን ይችላል፣ ወይም ደግሞ እዚህ ተቀምጦ አውቆ ሄጃለሁ እያላትም ሊሆን ይችላል። ነገር ግን ከነፃነት ጋር አብሮ ቢሄድ ኖሮ ነፃነትን የመሰለ ታንከሲስ ሰው
መቼስ እሱን ይዛ ሄዳ ቢያንስ ጨረፍ አድርጋ እንኳን ታሳየን ነበረ። የእውነቴን ነው የምነግርሽ ሩታዬ። እና ስፍራሽንና ቤትሽን፣ ትዳርሽን፣ ህይወትሽን እንዲህ ዝም ብለሽ ለማንም ማለት መሃላችሁ ያሉ ጠላቶቻችሁ እንዲደሰቱ ትተሻት ሂጂ። አብርሃም እየሰማኸኝ እንደሆነ አውቃለሁኝ። በሐዘንም በደስታም ማለት በከፍታም በዝቅታም ላለለይሽ ላለለይህ ተባብላችሁ እስከ ተጋባችሁና አብራችሁ መኖር እስከ ጀመራችሁ ድረስ እንደዚህ አይነት የእቃቃ የህፃን ልጅ ጨዋታችሁን ተዉ እባካችሁን። በቃ ሄዳላችኋለች አይደል? አሁን ነገሮችን ሁሉ ከት አድርጋ ሄጃለሁ ስትል በጆሮአችሁ ሰምታችኋታል። እናንተም ውድ የቻናሌ ቤተሰቦችም እምላችሁ ነገር ቢኖር ስፍራችሁን እየለቀቃችሁ ማንም ሰው በእናንተ መለየትና በእናንተ ጸብ እንዲደሰትና እዛ ነገር ላይ የራሱን አሻራ እንዳኖረ እንዲሰማው አታድርጉ። በዚህ ጉዳይ ላይ የምትጨምሩት አለ? ውድ ቤተሰብ እባካችሁን እስቲ ንገሯቸው። ቀልድ ነው በጣም አንድ ጥያቄ ልጠይቃችሁ። በጣም ብዙ ህይወት ያያችሁ እያያችሁ ያላችሁ ትልልቅ የቻናሌ ቤተሰቦች እንዳላችሁ እንደምትመለከቱኝ አውቃለሁ። በቀላሉ ትዳር እንደዚህ ማለት ቤት ስፍራ እንደዚህ የሚለቀቅ ነገር ነው? እሱም እያደረጉት ያለው ነገር ትክክል ነው? እሺ እሷ በጣም በብዙ ሰው አለመረዳት ውስጥ በጣም ብዙ ሰው በእሷ ላይ በመፍረድ ውስጥ ነው እያለፈች ያለችውን በል አብርሃም ይሄን ነገር ማድረግ ነበረበት? ምን ትላላችሁ? ተሳስቻለሁ እኔ ነገሩን በጣም እያጋነንኩት ነው? ትዳር ቀላል ነው? እስቲ ባካችሁን ኮሜንት ላይ ንገሩኝ። በሐሳቤ የምትስማሙ ሰዎች ግን የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ሐሳባችሁን ጻፉ። ለኔም ለነሱም ሁለቱንም ሜንሽን አድርጋቸው ስለምለቀው ሐሳባችሁን አስተያየቶቻችሁን ያዩታል፣ ያነቡታል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበር። ፈጣሪ መጨረሻቸውን ያሳምር። እንዲህ በጣም በቀላሉ ሁለቱም ነገሮችን ለምን እንዳቀለሏቸው ባይገባኝም ግን ፈጣሪ ያውቃል። ምን ጊዜም አይሳሳትም። ነገሮችን ያስተካክልላቸዋል ብዬ አምናለሁ፣ አስባለሁ፣ ጠብቃለሁኝ። ለማንኛውም እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ሳታደርጉ እያያችሁኝ የነበራችሁ ላስታውሳችሁ፣ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ እንዲሁም ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ቅድም እንዳልኳችሁ የኮሜንቱ የመጀመሪያ ቦታ ላይ ያስቀምጥኩላችሁ በዩቲዩብ ከጀማሪ አንስቶ ብቁ እስከምትሆኑና ክፍያ እስከምትጀምሩ ድረስ ያሉትን ስቴፖች የማሳየበትን የዩቲዩብ ቻናሌን የኮሜንቱ የመጀመሪያ ቦታ ላይ አስቀምጬላችኋለሁ። እዛ የምንገናኝ ይሆናል ማለት ነው። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።